ለቀቀው አንድ ምስል ምክንያት ይቺ ታዳጊ የአብዛኛው ማህበረሰብና የብዙ ድርጅቶችን ቀልብ ገዝታለች። በዚህ በጎ አጋጣሚ የስራ ዕድል አግኝታ ህይወቷን መቀየር እንድትችልና ችሎታዋን አሳይታ ሀገሯን በዓለም እንድታስጠራ እኛም የአቅማችንን ለማድረግ ዛሬ ከትውልድ ቦታዋ ከቤተሰቦቿ ጋር ተነጋግረን ወደ አዲስ አበባ ይዘናት እየመጣን ነው። ሁላችንም ተባብረን እቺ ልጅ ትልቅ ደረጃ እንድትደርስ እናግዛት። ቀጣይ ያሉ ሁኔታዎችን ከብሩክ ኒውስ ጋር በመሆን የምናሳውቃችሁ ይሆናል። ከሰሞኑ በተለቀቀው አንድ ምስል ምክንያት ይቺ ታዳጊ የአብዛኛው የተወደዳችሁ የተከበራችሁ ውድ ቤተሰቦቼ ሰላም ይብዛላችሁ። እንኳን ወደዚህ ቻናል ላይ በሰላም በጤና መጣችሁ። ውድ ቤተሰቦቼ ለዚህ ቤት አዲስ ከሆናችሁ ማለትም ዛሬ የመጣችሁ ለቤቴ ከሆናችሁ ላይክ፣ ሰብስክራይብ በማድረግ ከኔ ጋር እንድትሆኑ በአክብሮት ጋብዛችኋለሁ። እንግዲህ ውድ ቤተሰቦቼ እቺ ልጅ እንግዲህ ሰሞኑ በጣም ብዙ ሰዎች በቃ ፌስቡክ፣ ቲክቶክ እንዳለ እሷ ብቻ ናት ማለት ነው። ፌስቡክ ላይ ስትገቡ ጊዜ ፌስቡክ፣ ቲክቶክ ላይ እሷ ብቻ ናት። እንደው ፌስቡክ እየበለጠ ማለት ነው። በጣም ባሪያ ላይ የእሷ ፎቶ እና ቪዲዮ እየወጣ ነበረ። ሁሉም ሰው ፖስት እያደረጉ ነበረ እና ዛሬ ደግሞ እንግዲህ ማስተር አብነት እሱ ያለው እንግዲህ ሰምታችኋል ብዬ አስባለሁ። እንግዲህ ማስተር አብነት በጣም በጎ መልካም ሰው እንግዲህ ከቤተሰቦቿ ጋር አንድ ላይ እንግዲህ ተገናኝቶ ቤተሰብ ጋር እንግዲህ ያለው ነገር አወርቶ እንግዲህ ወደ አዲስ አበባ እንግዲህ የወሰድ ነው ብሏል። እንግዲህ ስራ እንግዲህ እድል አግኝታለች። እዛ እየወሰድ ነው ከቤተሰቦቿ ጋር አወርተን እያለ ነው። እንግዲህ ውድ ቤተሰቦቻችን እንግዲህ ሰው እንደ ድል ነው። እግዚአብሔር ያንቺ እንጀራ ነው ካለ ማንም ከአፋችሁ መነጠቅ አይችልም። ለምን ይሄ እድልሽ ነው፣ ይሄ እንጀራሽ ነው ብሎ እግዚአብሔር ላንቺ ይህ እንጀራ ላንቺ ወይም ያንተ ነው ወይም ያንቺ ነው ካለ ማንም ሰው የእናንተ እንጀራ መነጠቅ ወይም መውሰድ አይችልም። ስንት ብዙ ልጆች ስንት ሰው አለ፣ ስንት እኔ መልክ አለኝ እኔ ውበት አለኝ የሚሉ ስንቶች አሉ። ቲክቶክ ላይ ሲታዩት፣ ፌስቡክ ላይ ሲታዩት ከኔ በላይ የለም እኔ መልክ አለኝ እኔ ውበት አለኝ የሚሉ ስንት ነገር የተቀባቡ ስንት ነገር እየተጠቀሙ ያሉ እንግዲህ ያስቡት። እዛ ውስጥ ፈልጎ አምላክ በቃ አያችሁት ይሄ እንጀራሽ ነው ላንቺ በቃ መንገድ እሆናለሁ ላንቺ መንገድ እሆናለሁ ብሎ እግዚአብሔር ለእናንተ ከፈቀደ እናንተ እጃችሁን እግዚአብሔር ከያዘ ማለት ነው ቀላል ነው። በቃ ለእግዚአብሔር ቀላል ነው። ለምን እንደዚህ ያልኩት ብላችሁ ብታስቡ እቺ እህት እንግዲህ ጋጣር እንደ ቪዲዮ ላይ እንዳየን ነው እንግዲህ ማለት አይታችሁ ከሆነ ቲክቶክ ምንድነው ፌስቡክ ላይም ቲክቶክ ላይም ተለቋል። የሆነ ትንሽ ቪዲዮ ተለቆ ነበረ እና ያ ቪዲዮ ላይ ስናይ እንግዲህ ከልጆች ጋር ነበረች እዛ በረሃ ውስጥ እዛ ገጠር ውስጥ አስቡት እስቲ። በምክንያት ነው ያ ሰውም ስልክ አንስቶ በትንሽ ቪዲዮ እንግዲህ ማለት የሆነ ትንሽ ቪዲዮ ነው እንትን አድርጎ እንግዲህ ላከ ፌስቡክ ላይ። ይሄ እንግዲህ እኔ በእውነት ገረመኝ ማለት ነው። እንግዲህ ይሄ ነገር በጣም በቃ እንትን ሆኖ እንደ ቲሸርት በሷ ላይ የሷ ፎቶ ላይ ቲሸርት ሰርቶ የለበሱ ልጆች አሉ። ላይቭ ላይ በቃ በጣም ቲክቶክ ላይቭ ላይ የሷ ነገር ነው የሚያወሩት። ብዙ እኔንን የሚሉ ሰዎች ብዙ እንትን ተመልካቾች ያሉ ሰዎች ተከታዮች ያሉ ሰዎች እቺ ልጅቱ በተግባር እንደዚህ ፎቶ ሰርተን እንደዚህ እንትን ማድረግ ብቻ ሳይሆን በተግባር ሰርተን ማሳየት አለብን። እቺ ባለበት ቦታ እንትን ማድረግ አለባችሁ። ማስተር አብነት እንግዲህ እሷ ያለችዋ ቦታ ይዞ እንትን ማድረግ አለበት ምናምን እያሉ ነበረ። ኮኔክት ማድረግ አለበት እያሉ ነበረ። እንግዲህ አስቡት እንግዲህ ያንቺ የሆነው ማንም መውሰድ አይችልም። ያንቺ የሆነው እንጀራ
አንቺን ይጠብቃል እንጂ ማንም ማብላት ማንም መውሰድ አይችልም ማለት ፈልጌ ነው። እዛ በረሃ ውስጥ እዛ ጫካ ውስጥ እዛ ገጠር ውስጥ አምላክ እሷን ፈልጎ እስቲ ያስቡት። ለቤተሰቦቿ እንግዲህ በረከት ሆነች ማለት ነው። እንግዲህ መጨረሻውን ፈጣሪ ያሳምርላት። የሰው ልጅ መነሻው ሳይሆን ማድረሻው ዴና ጥሩ መሆኑ ነው እና ፈጣሪ መጨረሻውን ያሳምርላት። ይሄ ምኞቴ ነው። ሌላኛው ነገር ደግሞ ማለት ስንት እኔ ነኝ ቅድም ብያለሁ፣ ቲክቶክ ላይ እየጨፈሩ በራቁት እየጨፈሩ በቆንጣ ብዙ አሉ እኮ እኔ መልክ አለኝ እያሉ ይቺ አስቡት እስቲ የለበሰችው አይታችኋል። ያው እኛ ገጠር ላይ ስናድግ እድገት እንዴት እንደሆነ ያው እንግዲህ አስቡት። የገጠር ልጆች ስንሆን ማለት ነው እንግዲህ በዛው ማልኳ በዛው ቦታ በዛው ስፍራ ሰው ልኮ እግዚአብሔር ሰው ልኮ በቃ ሰው ልኮ አንቺ በቃ ለዓለም በቃ አለ አይደለ እንትንሽ ብሎ እንግዲህ ሰው ልኮ እዛ ቦታ ሰው ልኮ እሷ እንደዚህ በሶሻል ሚዲያ ላይ ማውጣቷ በጣም ደስ ይላል እና እግዚአብሔር ይመስገን በጣም ደስ የሚል ነገር ነው። ሌላኛው ነገር ደግሞ ማለት ፈልኩት ብዙዎቹ በቃ እህቴ ናት የሚሉ በቃ እህቴ ናት፣ ወንዶቹ ደግሞ እህቴ ናት፣ ሴቶች እህቴ ናት ብሎ አንድ ላይ ፎቶ ተነስተናል ብሎ እንግዲህ በጣም እየቀነበሩ በእንትን ላይ ማለት ነው ብዙ ልጆች ማለት ነው ብታዩት ፌስቡክ ላይ እህቴ ናት ብሎ ማለት ነው እየቀነበሩ ፖስት እያደረጉ ቲክቶክ ላይ ብታዩት እህቴ ናት እኮ የሚለው እንግዲህ አስቡ። ቃለ ብቱክ እንደ እጣ እንደ ድል እግዚአብሔር ቅድም ብያለሁ። እግዚአብሔር እንጀራሽ ነው እንጀራህ ነው ካለ ማንም መውሰድ መነጠቅ አይችልም ብያለሁ ቅድምም እና ቃለ ብቱክ የሚል ልጅ እንግዲህ ያው እንደ ቀልድ ነው የጀመረው። ነገ የቃል ብቱክ ወይም የቃል የሚል ልብስ ነገ እንግዲህ እንትን ስንወጣ ጊዜ እንለብሳለን። ለምን እንደዚህ አይነት ሰው እግዚአብሔር ከየት አንስቶ ከየት ነው የሚያመጣ? አስቡት እስቲ። ቃል ብቱክ የሚል ልጅ እንግዲህ ያው አይታችኋል ብዬ አስባለሁ። ኢንስታግራም ላይ እንደ ቀልድ እየሰራ መልካም ነገሮች ነው እንግዲህ እሱ የሚጠቀመው እንደ ቀልድ እየሰራ ዛሬ ዓለም ሁሉ ማለት ነው ለዓለም ሁሉ ሰው መነጋገሪያ ሆኗል ማለት ነው። ያስባችኋታል? መነጋገሪያ ለዓለም ሁሉ። ይህ ልጅ ነገ ትልቅ የራሱ የቻለው ካምፓኒ የራሱ የቻለው ፋብሪካ ሲኖር ነገ የቃል ብቱክ ብለን መርጠን እንለብሳለን ማለት የሱ እንትን አድርገን ማለት ነው። የሱ ልብስ እንለብሳለን ማለት ነው እና እግዚአብሔር ሰውን በቃ የተጣለበት ቦታ ፈልጎ ያመጣል። እኔ አለው የሚሉ ስንት እውቀት አለኝ የሚሉ ስንት ማልክ አለኝ የሚሉ ስንት ችሎታ አለኝ ሞያ አለኝ የሚሉ ስንት የተማሩ እስከ 12 ተመርቆ ስራ አጥቶ አይግርማችሁም? እግዚአብሔር እኔ በጣም ይገርመኛል። የምር ነው የምላት የእግዚአብሔር ቸርነትና ወይም የሱ ምህረት እሱ ሲያዘጋጅ በቃ ምን ልበላችሁ እና ስንት ተምሮ ዩኒቨርሲቲ ገብቶ ተመርቆ ቤት ያሉ ስንቶች አሉ። ቅድም ብያለሁ ቲክቶክ ላይ በራቁት የሚዘሉ ቋንጣ ለብሶ በቃ ከኔ በላይ የለም በራቁት በቃ ራቁት በሉት ስንት ልጆች አሉ። እቺ አስቡት እስቲ አይታችኋል፣ ምስል ላይ ቪዲዮ ላይ አይታችኋል ብዬ አስባለሁ። በዛ እጇ በዛ የለበሰችው በዛ ቲሸርት በዛ ባዶ እግሯ የኔ እናት የኔ ቆንጆ ባዶ እግሯ እግዚአብሔር ፈልጎ ላንቺ እንጀራ አለና እኔ አዘጋጅቻለሁ ብሎ ሰው ሰጥቶ እንግዲህ እንደዚህ ማድረግ በጣም ደስ የሚል ትልቅ ነገር ነው። እንግዲህ መጨረሻውን ያሳምራላት እግዚአብሔር። ቀጣዩ ፓርት እንገናኛለን። በጣም ደስ ብለኝ ነው ቪዲዮ የሰራሁት ያለሁት እና እቺ እህታችን መጨረሻው ያሳምርላት ለሀገር እንግዲህ
እቺ የእሷ እንትን ነው የሚል እንግዲህ ያብቃት። በጣም ደስ ይላል። በቀጣዩ ፓርት ላይ እንገናኛለን። ደህና ሁኑ። ወዳችኋለሁ። ሰላም ይብዛላችሁ። መልካም ጊዜ፣ መልካም ቆይታ ይሁንላችሁ እመኛለሁ። ወዳችሁ ፈቅዳችሁ ስለከታተላችሁ አመሰግናለሁ። ጤና ይስጠን፣ ሰላም ያብዛልን፣ ሀገራችን ሰላም ያድርግልን ፈጣሪ። በጣም አመሰግናለሁ። መልካም ጊዜ፣ መልካም ቆይታ ይሁንላችሁ። ቻው ቻው።